አርሰናልን ትተን ደመላሽን በለው የትርፌን ዕዳ ነው ዛሬ የከፈል ነው በል። አሁንም የቋጠርክ ነው ወይ ምድረ ቅሪላ ሁላ ቋጣሪያስ ወጣ ቀረ ወደዚህ ባክ ኦን ቶፕ ዘ ቴብል። የሚገርም ጨዋታ እኔ በጨዋታው በጣም ኮርቻለሁ ጋይስ። የሚገራረሙ ድሎችን አምክነናል። ጎሎች መኖር ነበረባቸው፣ ነገር ግን ማለት ነው ጦጣን ያረግናቸው። እነዚህ ጦጣ ማለት ከነቋጣሪውን ያጋየ ራስ ምታትን የሆንባቸው ይኸውልህ ኳሱን እየነጠቅን ባልገባ ታውቃላችሁ፣ ባልገባ ነበር ያጫወትናቸው። ምን አይነት አርሰናል ነው ከዚህ በኋላ እኮ እኛ እኮ ይኸውላችሁ የምንፈልገው አርሰናል ይሄንን ነው። ጎሉ ያንሳል በትክክል ነገር ግን ማለት ነው ምን አይነት ጨዋታ ነው ያሳዩን ዛሬ። በቃ እንደዚህ አድርጉ። ጎል ካስቆጠራችሁ በኋላ ኳሱን በመቆጣጠር ነው ማሸነፍ የምትችሉት። ወደ ቦታችን ተመልሰናል። ከዚህ በኋላ ከጋርዲዮላና ከሃላንድ ጋር ተናንቀን እንቀጥላታለን። ዘንድሮ ምንም ነው ማንላቀቀው። አዎ ጀማ ዋናው 3 ነጥብ ነው። ካላወቃችሁ ላስታውሳችሁ ብዬ ነው። ዋናው 3 ነጥብ ነው። ያን መሰለ ጠባሳ ይተናል። ያን መሰለ ሹት ሲመታ አሉላ አጠገብ ቢሆን በዛ ንፋስ ይሞታል። በዛ ሹት ንፋስ የሚገርም ጠባሳ ነው። የሚገርም ልምጠጣማ ፔናልቲ ሲመታ እንደዚህ ነው። በቃ የሚገርም ልምጠጣ አርሰናል ልክ እንደ አምና እንደ ካቻምና ማለት እንዲህ ሲታየ በከፊት ለፊቴ ነው ምናምንና የሚያዳምጡ ጉዳይ የለም። ብዙ አመት ልምድ ወስዷል ጀማው። ምንም የሚደነግጡ ጉዳይ የለም። ይረሽናል አባት ይረሽናል። ተራ በተራ በኤቨርተን ሜዳ 3 ነጥብ ማግኘት ትልቅ ነገር ነው። እንኳን አቻ ራሱ ትልቅ አቻ የሚገርም ነጥብ ነው። ዛሬ ቦርኩኮ ነበር አርሰናል። በቃ የሚገባው ዋናው 3 ነጥብ ነው። ዋናው 3 ነጥብ ነው። አለቀ። ለዋንጫ እየተፎካከርክ ማለት ጨዋታ አማራ አያስፈልግም። ዋናው 3 ነጥብ ነው። አሉላ ያሹት ቢያገኘው ነው ምቱ ሲሆን ንፋሱ ቢያገኘው ሟሽ ነበር። አሉላ አድርሱለት። መጀመሪያ 3 ጥሩ ነገሮችን እናነሳለን። አንደኛ ዩኬሬሽ ጎል ማስቆጠር መጀመሩ ከፔናልቲም ቢሆን ማለት ነው። ታስታውሳላችሁ ሃቨርትስ የጎል ድርቀት በተሰማው ጊዜ እነ ኦዴጋርድ ፔናልቲ እንዲመታ ካደረጉት በኋላ የተነቃቃው መነቃቃት ማለት ነው። ሶ ዩኬሬሽ ጎል ማስቆጠሩ በጣም አሪፉ ነገር ነው። ሁለተኛ ግን ከአንደኛው ራሱ የሚበልጠው የሳሊባ መመለስ ነውና ሳሊባ ጥሩ ሙድ ላይ ሲሆን እንዴት ያርሰናል ባክፎሩና ከዛ ደግሞ አማካዩ ራሱ እንዴት ጸዴ እንደሚሆን አይታችኋልና ይሄን ካፔን ራሱ ዛሬ በደንብ ያየናት ዛሬ ነውና በጣም ጸዴ ነው። ወይኔ ሳሊባ እና ማጋሌጅ ደግሞ ሲመለስ ታዩታላችሁ። ይሄንን ቡድን ነው የምላችሁ። ሶስተኛው አሪፉ ነገር ማሸነፋችን ነው። ማሸነፋችን በጣም ጸዴ ነው። ዛሬ አቻወተን ወይ ደግሞ ተሸንፈን ቢሆን ኖሮ የፕሪሚየር ሊግ ጉዞ ላይ በጣም አዳጋች ይሆንብን ነበር። ምክንያቱም ተፎካካሪያችን ሲቲ ሙዱ መጥቶለታል ማለት ነውና በጣም ያበደ ምሽት ነበረ። ጌም ኦን ዊዝ ምሳ የተባለው ፕሮግራም ላይ አራዳ ኤፍኤም ላይ ሳስተላልፍላችሁ ነበር። ብዙዎች ኮሜንት አድርጋችሁልኛል እንደወደዳችሁት ምናምን ነገር ቴንኪዩ። በቀጣይም ተመልሰን እንመጣለን። ይመቻችሁ። ፎሎ አድርጉ፣ ኮሜንት አድርጉ የተሰማችሁን ነገር። ዛሬ እናንተ ምርጡ ተጫዋች ማን ነው? ሌላ ቆይ የረሳሁት ነገር ኦዴጋርድ ሳካና ቲምበር ሲያሳዩ የነበረው ጥምረት ድሮ ካቻምና የምናስታውሰውን አይነት ጥምረት ነበርና እሱ ራሱ በጣም ያስደስተኝ። ኦዴጋርድ መጥቶለታል። ሳካም ፒስ ነች። ቲምበር ማይ ጋድ ቲምበር ቢስሚላ ያበደ ጨዋታን ያየ ነው ማለት ነው እና ተመችቶናል። እንኳን አሸነፍን፣ እንኳን ደስ አላችሁ ጋይስ። የሚሆን ነገር አይደለም። ቤቱ ሄጄ ሞከርኩ፣ ጣርኩኝ፣ አልሆነም፣ አልተሳካም። በቃ እንትበላለህ። አሁን ጨጓራህን ቶሎ በል ገፈህ እዛ ጋር አጥመህ ጠብቀኝ፣ እበለዋለሁ። ነገ ደግሞ ቪላ አስበዋል። የሁለተኛ ቡድንህ የመጀመሪያ ቡድንህ ሲያሸንፉ የመጀመሪያ ቡድን ይሆናል። አልሆነ ያለኝ አርሰናል ነገር ነው። ይሁን ገብተህ ታወጣዋለህ ወይስ ትጋደምበታለህ? እያሽቃበጥክ ነበረ። ኤቨርተን ያስጥልሃል እያልክ ቁጢጡላ። ኤቨርተን በ9 ተጫዋች ማንቸስተርን አሸነፈና አርሰናልን ሊያሸንፍ ይሄ ነው። ይሄ ግባለ ዘንድሮ እየቋጠርክ ፊኛ ይፈነዳል እያንዳንድ ማለት ነው። ይሄን ቲም አታውቁትም። ይሄ ቲም በጉዳት እየተፈተነ ነው የሚጮተው። ይሄ ቲም ግን ሁሌም ቢሆን እንከኖችን እያጠፋ ነው የሚሄደው። በክሊንሺት 3 ነጥባችን ለ2 ሰዓት ፈላው ይዞት የነበረውን የፕሪሚየር ሊግ ካቦነት ከዛሬ ጀምሮ ጀግናው አርሰናል ተቀብሎታል ትልልኛለህ። ኧረ እባክህ መረህ ህፃን ለአንድ ሰዓት ቶፕ ላይ ሆንሽና ታያለሽ። መረህ ቋጣሪ ታቀስተኝ የትንፍጩ ዱቄቱ ላምጩ አርስዬ ነው። ይሄ አርስዬ ነው።
እኛ አውቀን ነው የሁሉ ሰዓት የምናስጨንቃችሁ። እንትንን ይዘህ ትመለሳለህ። አበጥረተኛ መረቋጣሪ ሳምደሩ የአፋልጉኝ ጥሪ አቶ ወያለው ከኤቨርተን ጋር ጮታለሁ በሚል ተልካሻ ምክንያት ከሁለተኝነቱ በሰላም እንደወጣ አልተመለሰም። በቃ አቶ ወያለው ተመለስ ወደ ሁለተኛ ብያለሁ። አትጨማለቅ እንግዲህ ጨምናቃ አላበዛም እንዳንተ እየቆጠርን እኮ ነው እዚህ ተመለስ ብያለሁ። ተመለስ ምን አባቱ ይላል። ክለባችን በቪክቶር ዮኬሬሽ ብቸኛ የፔናልቲ ጎል 1-0 ማሸነፍ ችሏል። ትንሽ ሰዓታትም የተወሰደብንን አንደኝነት ተመልሰን መቆጣጠር ችለናል። ክለባችን አብዛኛውን የጨዋታ ክፍል ተቆጣጥሮት ነበረ። ማርቲን ኦዴጋርድ ዛሬ እጅግ በጣም ይለይ ነበር። በተለይ ሰከንድ ሃፍ ላይ በጣም ምርጡን ማርቲን ኦዴጋርድ ተመልክተናል። ከዛ በተጨማሪም ዴክለር ራይስ እኔ ለሱ ምንም ማለት ቃላት የለኝም። ለኔ ማን ኦፍ ዘ ማች ዴክለር ራይስ ነበረ። ዴቪድ ራያ ዛሬ ሲሞከርበት አልተመለከትንም። ነገር ግን ዲስትሪቢዩሽኑ እጅግ በጣም ይለይ ነበረ። ተጫዋቾችን የሚያይበት መንገድና የሚያቀብልበት መንገድ ዛሬ በጣም ተለይቶብኝ ነበረ። መከላከሉም እንደተለመደው ጁሪያን ቲምበር በጣም ምርጡን የሚባል ፐርፎርማንስ አስመልክቶናል። ከዛ በተጨማሪ ዊሊያም ሳሊባም ምርጥ ሆኖ ነበር ያመሸው ማለት ይቻላል። የመጀመሪያው አጋማሽ የመጀመሪያዎቹ ደቂቃ አካባቢና ሁለተኛው አጋማሽ የመጀመሪያዎቹ ደቂቃ አካባቢ እንግዲህ ኤቨርተኑ ጨዋታውን ለመቆጣጠር እንዲሁም ደግሞ የክለባችን ተጫዋቾች ላይ በእኛ ፔናልቲ ቦክስ ውስጥ ጫና ለመፍጠር ሞክረው ነበረ። ክለባችንም ጨዋታውን መግደል የሚችልበትን አንዳንድ ድሎችን አግኝቶ ነበረ። ሁለት ኳስም አንግል መልሶብናል። ቢሆንም ግን ክለባችን 1-0 በማሸነፍ ተመልሰን አንደኝነታችንን ተቆጣጥረናል። እናንተስ ጨዋታውን እንዴት ተመለከታችሁት? የእናንተስ ማን ኦፍ ዘ ማች ማን ነበረ? ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ ቋጠርን ሞከርን አሉና ለቤት በጣም የሚሰለች ጨዋታ የተጫወተ ተጫዋቻችን ይመለሳል። ተከላካያችን ወሬውን ይቀንዳል። ሴት ፒስ ኤፍሲ ነው። ምንም ማድረግ አይቻልም። ቋጥረን ከዚህ በላይ ኧረ ዝም በል በእናትህ። ቢያንስ እኛ አሸንፈናል። ነገ በዚህ ልጅ እንደበራለን። አስቶን ቪላ የስራውን ይሰጠዋል። ምንም ማድረግ አይቻልም። በጣም ደስ የሚል ድል፣ በጣም በቃ ወሳኝ ድል። የምር በጣም ደስ ያለኝ አርሰናሎች እንኳን ደስ አላችሁ። በጣም ደስ ያለኝ ራያ በጣም ምርጥ ነበር ዛሬ። ረጃጅም ኳሶቹን አይታችኋቸዋል። ያበዱ ነበር። ራይስ ምርጥ ነበር። ሁሉም ተጫዋቾቻችን በቃ አቅማቸውን ሞክረዋል። ሁሉም ምርጥ ነበሩ። የምር ከከሌ አልልም። ሁሉም ምርጥ ነበሩ። በጣም ነው ደስ ያለኝ። ኤቨርተን ላይ ክሊን ሺት ይዘን ወተን የምሬ ነው የምላችሁ። ጭራሽ አልሞከሩብንም እኮ የቱ ጋር ሞክሮ አንደውን ታርጌት እንተባላችሁ ራሱ አላውቅም። ብቻ በጣም ነው ደስ ያለኝ። አርሲዎች ደስ እንዳላችሁ አውቃለሁ። ከዚህ በኋላ ያሉን ጨዋታዎች በሜዳችን ነው የምናደርገው። ከባባድ ቢሆን በሜዳችን ነው የምናደርገው። ምንም ያሳስበን ነገር የለም። አርሲዎች እንገሰግሳለን። ዘንድሮ የኛ ነው አርሲዎች። ለማንኛውም እንደዚች አይነት ማሊያ የምትፈልጉት አይነት ማሊያ የምትፈልጉ ከሆነ ምን ማድረግ እንዳለባችሁ ታውቃላችሁ። ባዮ ላይ ባለው ሊንክ የገባችሁ ህላዊ 15 ሚሊዮን ፕሮሞ ኮድ የተጠቀማችሁ ኦርደር ማድረግ ስላላችሁ ዴሊቨሪ በነፃ ነው። እስካሁን ያላወቃችሁ ሰዎች አላችሁ፣ ዴሊቨሪ አትከፍሉ። ይመቻችሁ አርሲዎች ሁላችሁ። ትግ አርሰናል ዋነው። አቤት መጨረሻ ደቂቃዎች ላይ እኮ ማን ነው እንድንጨነቅ የሚያደርገን? አርቴታ በተከላካዮቹ ይተማመናል። ጋብርኤል ሲኖር እኮ እኛ የምንተማመን ነበር። አሁን ሁሉም ክሮስ 15 ደቂቃ ቀጥልን አልኩት። 15 ደቂቃ ማለት ኦዲጋርድና ሰጥቶ ሜሪኒዮ ሰግጡባቸዋል። ሁለት አንግል የትሮሳርድና የማን ነበር ሁለተኛው አንግል? ከዛ ጋር ዙቢሜንዲ። ወይኔ በእናት ባክ ቱ ቶፕ ኦፍ ዘ ሊግ። አጫወታችሁ ያስጠላል ምናምን ብላችሁ የምትሰጉ ሰዎች አታስብ። ኔክስት ማን ነው? ቋጥርለት፣ እሱ ጋር ሄደ ቋጥርለት። ማን ተጫዋቻችን ይመለሳል። ተከላካያችን ማን? 1-0 ሴት ፒስ ኤፍሲ ነን። Come on, you gunners! ተኛ ምድረ ቋጣሪ ልትቋጥር ቁጫል ኩላ ማለት ነው። ምድረ ወያላ ግባና ተኛ። ነግሬህ ነበረ እኔ እስከምጫወት ድረስ ነው ሊጉን የምትመራው። ከዛ በኋላ አላዳምጥህም ብዬህ ነበር። በጫወታው ባልደሰትም በጠባብ ውጤት ቢሆንም አምና ያስቸግረኝ ቲም ነው አሳክቻለሁ ነው የምልህ። ይመቸን ገነርስ። ኮንግራ። ያሰላም ለአተት ለገተት ለመተት ለመቀኛ ከታች እኮ ገበታችሁኑ የሰው ነጥብና የሰው ፖይንት ላይ እንደዚህ እንደቋምጡ ለሚውሉ ለነዚህ ለሸረኛ ለመቀኛ ለቀማኛ አጠቃለኛ በቃ አጭሰናል። አርሰናልን አትችሉትም እያሉ ስትቋጥር ብትኖር ምንም ጠጥ በቃ አጭሰንለታል። አባቴ አጭሰናል። እናንተ ጥገኛ አሳይለም ጠያቂዎች የሲቲ አሳይለም ጠያቂ ጭስ ሆነ። አባቴ ያበደ ጭስ ነው።
በርሶ አርሰናል ላይ ይሄ ያንዣበባችሁ አርሰናል ላይ ይሄ ቋጣሪ ሁላ አይሳካልህም እያልኩ ነው። አይሳካም በቃ አይ እሺ የጨዋታ ለምንድን ነው ሰከንድ ሃፍ የቀጠለው? ስለ ከፈርስት ሃፍ የተለየ ነገር ነበረ ወይ? ፈርስት ሃፍ ማለቅ የነበረበት ጨዋታ እስከ 90 ደቂቃ ምን ልናደርግ ነው ያየ ነው? ምንም አዲስ ነገር የለማ። ፈርስት ሃፍ አንድ ጎል ገባ፣ ሰከንድ ሃፍ እንደዛው አለቀ። አንዳንድ ጨዋታዎች ግን በቃ 45 ደቂቃ ላይ ማለቅ የነበረባቸው ጨዋታ ይሄ እንደዛ አይነት ጨዋታ ነው። ስለ አርሰናል እስከ መቼ ነው እንደዚህ ለመቀጠል ያሰባችሁት? ስለ እስከ ዋንጫው ሲቲ እስኪበላው ማን ስለ ዛሬ ተርፋችኋል። ኦልሬዲ ያው ቴብሉ አናት ላይ ናችሁ ግን እስከ መቼ ነው እንደዚህ የምትቀጥሉት? ባለፈው ወልቭስ 3 ጎል አግብቶ እናንተ ናችሁ ያሸነፋችሁት ራሱ 3ቱም። ዛሬ በፔናልቲ ወልቭስ ምን ይሰራል ልጁ ዛሬ? ያ ሰውዬ አሁን በእጁ ሊጫወት ነው ባስኬትቦል። ከቫንዳይክ ጋር የዋለ ሰው ነው ሲጀመር። ያ ሰውዬ ከቫንዳይክ ጋር መዋል ጀምሮ ነው። እስከ መቼ ነው እንደዚህ ለመጓዝ ያሰባችሁት ነው ጥያቄ። ያዋጣል ወይ ነው? አያዋጣም። አያዋጣም ልንገራችሁ እና ሲቲ ፍሩት በቃ ፍሩት። ኦልሬዲ ትፈሩታላችሁ ልክ ተረፋችሁ። ኤኒዌይስ ቀጣይ ምን ይሆናል ደግሞ? በዚህ ይቀጥላል ወይስ አይቀጥልም የሚለው ምን ይሆናል? ግን ከባድ ሁኔታ ውስጥ ነው ያላችሁት። እሱ ማየት ይቻላል። አርሰናል አሸንፏል። ኧረ በስመ አብ! ኧረ በስመ አብ! እስከ 90ኛው ደቂቃ አሁን እንደዚህ ተጨናንቀን ማየት ነበረብን። ኧረ ወይኔ ልቤ! ኧረ በስመ ማጋሌዝ የለም። እኔ እንዴት ነው ላይ የምችለው? እስከ 90 ደቂቃ ድረስ በአንድ ባዶ አንግል ገጨብን። ሰከንድ ሃፍ ቆይ እኔ ምንድነው እድላችን ግን እንደዚህ ጥምም ያለው ምንድነው? ለስንት ብትቋጥሩ ነው እንደዚህ? ቆይ አንግል ዝም ብሎ የሚገጨው እንደዚህ? ሰከንድ ሃፍ 2 አንግል ትሮሳርድ እንደዚህ። ወይኔ ማን ጊዮኬሬሽ ያገባውን ፔናልቲ አይተዋል ወይ? ምን አይነት ጅለጣ ነው? ቶክስ ቡም! ፔናልቲ አይመስልም ጭራሽ ማለት ነው። ቅጣት ምት ቶክስ ነው ይሄ ድቡን ያደረገባቸው። ኤቨርተኖች ግን ማለት ነው የእውነቴን ነው የምላችሁ ምን አይነት የሚያስጠላ ጨዋታ ነው የሚጫወቱት። ማን በጣም ነበር የከበደን ዛሬ፣ በጣም ከብዶን ነበረ እንዴ። ሰከንድ ሃፍ ግን አሪፍ ተጫውተናል። ሰከንድ ሃፍ እንደዛ ተጫውተንም ጎል ማግባት አልቻልንም። ማን አንግል ይገጭብናል። በዝማ ቅያሪ ማድረግ ነበረበት። ቀድሞ ኦዴጋርድ መውጣት ነበረበት። ኤዚ ያስፈልግ ነበር። አረ በስማም አልቻልንም። ዛሬ ግን ሳንችል ግን እናሸንፋለን። በቃ አሁን አንደኛ ተመልሰናል ማለት ነው። ዛሬ የምፈልገው ነገር ነው የተፈጠረው። ጌታዬ ወይ አላሳዝንህም? ቢያንስ እሺ ቢያንስ ማለት ነው ይሄንና ይሄን እግራቸውን ቆርጣ አስቀምጥልኝ። ይሄን ሙሉ አመት እነሱ እኮ ናቸው ሜዳ ውስጥ ያሉት እያስቸገሩ ያሉት እነሱ እኮ ናቸው። አረ ተቃጠልኩ እስከዚህ ሰዓት ቁጭ ብዬ ምን አለ ብለኛ። አረ በስመ አብ አርቴታ በሽተኛ ሚስት ይስጥ እግዚአብሔር። ውይ ተመስገን። ጀማው እጅግ ማለት ነው አስጨናቂ ጨዋታ ጀማው፣ አስጨናቂ። በተለይ ደግሞ የባለፈው የወልቭስ ጨዋታ ትውስታ ላለበት ሰዎች ጀማው እጅግ አንገፍገፍ የሆነ ኳስ ጀማው፣ እንኳን ደስ አላችሁ። 3 ነጥብ ከዚህ ሜዳ ላይ ጀማው፣ ላለፉት ዓመታት እጅግ ስንፈተንና ስንቸገርበት ከነበረው ሜዳ ላይ መተን ድፍን 3 ነጥብ ይዘን ወጥተናል። በቃ 1-2 በሆነ ውጤት ጀማው፣ እንኳን ደስ አላችሁ። በቃ 1 ጎል እናግባ እንጂ ውጭር አድርገን ክልክል ብለን ይዘን ወጥተናል። እንኳን ደስ አላችሁ። ይህ ውጤት ማለት ጀማው ሲቲን ማለት ነው አሸንፎ ወደፊት መጥቶ አንደኝነት ላይ ተቀምጦ ምድረ ቋጣሪ ወሽመጥ ቆራጭ ቋጣሪ በሙሉ ላያችን ላይ እየቋጠረ ነው። ይህንን 3 ነጥብ ማሳካት የቻልነው እንችላለን ጀማው። የሚመለከቱም የማይመለከተውም ሲቋጠርብን ነበረ። ሲቲን ፈቀቅ አድርገን ወደ አንደኝነታችን ተመልሰናል። ከዚህም በኋላ ወጥረን የምንቀጥል ይሆናል ጀማው። እንኳን ደስ አላችሁ። ሼር ኮፒ ሊንክ አድርጉ አዳርሱ። ካሞን ገነርስ ካሞን ረቢስሚላሂ ይሄ እንኳን ሳታዩ የተኛችሁ ሰዎች ማለት ነው በጣም እድለኞች ናችሁ። ወላሂ ሎተሪ እንደደረሳችሁ ቁጠሩት። እንደኛ ላየነው ሰዎች ደግሞ ካሳ ያስፈልገናል። ኳስ ብለን አይደል እንዲህ ሁሉ ሰዓት የቆየው የሆነ አክሽን ፊልም ልታይ ገብተህ የፍቅር ፊልም እንደተከፈተብህ ነው የምቆጥረው ነው እኮ። ዳማ የሚጫወቱ ነው የሚመስሉ፣ ገበጣ የሚጫወቱ ነው የሚመስሉት። በጣም ትኩረት ወስዶ ምናምን እንዲህ በሆነ አጋጣሚ በተገኘ ፔናልቲ አለቀ። እጁን ይቁረጠውና ያ ፔናልቲ ባይገባ ቻልቆ ነበር። ለኛ ለቆየነው ሰዎች ካሳ ያስፈልገናል። የምር ካሳ ያስፈልገናል። እኔ የሊድስና የፓላስ ጨዋታ በስንት ጣም ወዛለው ያ ጨዋታ ያመለጠን ያ ጨዋታ ነው እንጂ ይሄ ምንም ኳስ አይመስልም። ረቢስሚላ ያው እንግዲህ ፕላን ኤ ስላልተሳካ ወደ ፕላን ቢ ገብተናል። እንኳን ተበቀላችሁልን እንጂ ግን ጨዋታው እኮ ጎል ያለው ይመስላል። ሰከንድ ሃፍ ላይ ኤቨርተን በጣም ዶሚኔት አድርጎ ሲጫወት ነበር፣ ግን ወፍ የለም። ሳሊባን አታልፍም፣ እንከፌን አታልፍም፣ ካላፊዮሪን አታልፍም፣ ቲምበርን አታልፍም።
ምንድን በቃ በተለይ አርቴታ ይሄንን ጌም ማኔጅ ካረፍት በኋላ ማኔጅ ያደረገበት መንገድ የምር ያስጨበጭባል። የምሬ ነው። እንደዚህ ነው እኔ የምፈልገው። በቃ እየመራው እንዲህ ጌም ማኔጅ የሚያደርግ ተጫዋች ነው የምፈልገው። ዛሬ በአርሰናል ጌም ማኔጅመንት በጣም ነው የቀናሁት። የምሬ ነው ብላችሁ ይሄን 3 ነጥብ ለማስጠበቅ ያላቸው የጥንቃቄ ጨዋታ ሰከንድ ሃፍ ላይ ግን ምን ይባላል? አሁን የኤቨርተን ማሊያ ምን ላድርገው? እኔ በጊቫዌም ቢሆን ሰጣለሁ እንጂ ለአንድ ለኤቨርተን ደጋፊ ኢትዮጵያ አላለ። ብቻ እንኳን ደስ አላችሁ። እሺ ወገን እንኳን ደስ ያለን፣ አሸንፈናል። 3 ነጥብ ማግኘት ይችላል። ትልቁ ነገር 3 ነጥብ ነው ማለት ነው። የትን ፍጪው ዱቄቱን አምጪው። አሁንም ቢሆን ግን በፐርፎርማንሳችን ደስተኛ አይደለሁም። ምን አለፋችሁ እኔ ሁሌም ደጋግሜ እየተናገርኩኝ ነው። ከቼልሲ ጨዋታ በኋላ ላለፉት 5-6 ሳምንታት እየተመለከትነው ያለነው አርሰናል ልክ አይደለም። የሆነ ነገሩ ተበላሽቷል ማለት ነውና ሚኬል አርቴታ ቆም ብሎ ሊያስብ ይገባል። ጎል ለማስቆጠር በጣም ነው የምንቸገረው። በሆነ አጋጣሚ አንድ ጎል እንደምንም ልናገኝ እንችላለን። ነገር ግን ያችን አንድ ጎል ለማስጠበቅና ሌላ ሁለተኛ ጎል አስቆጥረን ድሉን ለማረጋገጥ ወይም እርግጠኛ ሆነን አሸንፈን ለመውጣት በጣም ነው የምንቸገረው። በቃ ጎል ማስቆጠር ዳገት ነው የሚሆንብን። ካስታወሳችሁ ጋብሪኤል ማጋለሽ ከመጎዳቱ በፊት ማለት ነው አንድም ኳስ ኦን ታርጌት አይሞከርብንም ነበር። ወደኛ ጎል ነው ማወራችሁ። አንድም ኳስ አይሞከርብንም ነበር። አሁን ግን ኦን ታርጌት መሞከር ራሱ አልቻለም። ፋክቱ ይሄ ነው። በቃ ፋክቱ መቀበል መቻል አለብን። ነገር ግን ማሸነፋችን ነው ትልቁ ነገር። አሁንም ቢሆን ግን ቡድናችን ብዙ ነገሩ ይቀረዋል። ምንም አስደሳች ፐርፎርማንስ እያየን አይደለም። እንኳን ደስ ያላችሁ፣ ለድሉ ይመቻችሁ። እንዳመሽ እሺ አሁን ምንድን ነው ወይ አትጫወቱ። በቃ እኔ 5 ሰዓት አትጫወቱ። በቃ ማታ አትጫወቱ። ባለፈውም ሳምንትም ከወልፍስ ጋር እንደዚሁ በቃ የማይሆን ነገር አሳይተውን አሁንም ወይ 2-3 አግብታችሁ በደህና አትጨርሱትም እንዴ? ምንድን ነው የእኛን ልብ መንጠልጠል ምናምን በጣም የሚያስጠላው። በዚህ ሰውዬ ጎል ምክንያት በቃ አሸንፈው ወጡ። እኛ እኮ ማሸነፋቸው አልገረመን እናውቀዋለን እኮ። ግን ለምንድን ነው ረጋ ብለው 2-0 3-0 አድርገው ፈርስት ሃፍ ያለቀ ጨዋታ አድርገው ምን አይነት ነገር ነው ያገባው? ሰውዬ ደግሞ ምን አይነት ሹት ነው የመታው ፒክፎርድ ላይ? እኔ ምንም ምለው ነገር የለም። 4ኛ ክለባችን እንግዲህ ምንም ማድረግ አይቻልም። እንግዲህ ያው አርሲዬው እስከ ሌሊቱ 7 ሰዓት እያቆየች መለጠፍ ነው። በሚሳኤል ራሱ እንደዛ አይተኮስም። ተገቢ ነው ወይ ጊዮርጊስ? ተው እንጂ ተው። 4ኛ ክለቡ መሆኑን እያወቅ አሉላ በሰሌም ነው ግን የጠፋው ሰሞኑ ሁሉም ነገር ሰሌም ነው። ለማንኛውም እስከ ሌሊቱ 7 ሰዓት ቋጣሪን አቆይተህ ታርገው ስትወጣ እንዲደርስ ዛሬ ማለት ነው ምርጥም ብልጥም ነበር ነው ማለት በቃ ምርጥም ብልጥም ስለሆነ ነው አሸንፈን የወጣ ነው እንጂ በቃ ኳስ ሊድስ እንትን ነው ወልፍስ ላይ የተሳሳተነው ስህተት ይሄ ጎል ካገባን በኋላ የለም አባት አውሪ ሆኖ የገቡት በሙሉ ማለት። ለማንኛውም በደንቡ ሼት ኮፕሊንግ ሪፖርት እያደረጋችሁ አሸንፈናል ከሞኒ ጋነርስ እያንዳንዱ ታወራለህ እንሰራለን። ያ ቀደምዬ ደረጃ ምናምን እያለ ሲፎግር ነበር። አንደኛ ላይ ነው ያለነው። የአርሰናል ደጋፊዎች ጨዋታው አልቋል። ያላለቀ የሚመስለው ብዙ ደጋፊ ይኖራል። የምሬ ነው አልቋል። 1-0 አሸንፋችኋል። የምሬ ነው ይመቻችሁ። የትም ፍጪው ዶቄቱን አምጪ ነው ያራዳ ልጆች የሚያስፈልገው ነጥቡ ነው። ምንም ቢያስጨንቋቸው ምንም የሆነ ነገር የትም አምጪው የዋንጫ ቡድን ስትሆን እንደዚህ ያራዳ ልጅ ብቻ ግን ጨዋታው አልቋል። ያራዳ ልጆች ይህን ለማሳወቅ ነው። የምሬ ነው ያልሰማችሁ የደነገጣችሁ የልብ ምታችሁ የጨመረ የአርሰናል ደጋፊዎች እንዳላችሁ አውቃለሁ። አልቋል ጨዋታ 1-0 አልቋልና ማለት እንደው ወንድ ክለብ ነው ኤቨርተን ያራዳ ልጆች። ኧረ በሚካኤል አውሬው ኦፕሬሽን ተመልሷል። ያራዳ ልጆች ተመልሷል። ይመቸው ግን ኦዴጋርድ ፔናልቲ ስለሰጠው ደስ ብሎኛል። እግዚአብሔር ነው ይመቻችሁ። ዛሬ ጭንቅ ቀን ነበረች። ሊቨርፑልን ተጨንቀን እንደዛ አሸንፈናል። አርሰናልም እንደዛ ተጨንቆ አሸንፏል። መሪነቱን ተቀብሏል። ዞሮ እንግዲህ ለ3 ሰዓት ነው ለ4 ሰዓት ጊዜ ነበራችሁ። ይመቻችሁ። 2 ኦን ታርጌት ብቻ የታየበት ጨዋታ እሱም የዋንጫው ቲም አርሴናል የተጫወተው ጨዋታ ማለት ነው። 2 ኦን ታርጌት ብቻ የታየበት ጨዋታ አንደኛው ለዞም ከ90 ደቂቃ በኋላ የተገኘ ኦን ታርጌት ነው ማለት ነው። አሁን የዋንጫ ቡድን ማለት ይሄ ነው። መልከስከስ፣ መግማማት፣ መጠንባት ማለት ይሄ ነው። በቃ የዋንጫ ቡድን ማለት ይሄ ነው። እንደዚህ አይነት የዋንጫ ቡድን ታይቶ ይታወቃል። በደግነቱ አስቀድማችሁ ለሲቲ ቦታው እንዴት መምራት እንዳለበት አሳይታችሁታል። ትልቁ ነገር እሱ በሚቀጥለው ሳምንት ሌላ ክለብ ሲያገኝሽ እንደዚህ ያደርግሽ
ከታትፎ ለጥፎ አብስሮ ሁሉ ነገር አድርጎ ጨርሶ መሪነቱን ለሲቲ ያሳልፈ ትሰጣለህ ማለት ነው። ለማንኛውም ግን አሸነፍኩ ብለህ አንድ የአርሴናል ደጋፊ አፍን እንዳከፍት ወራዳ አንተ ቆሻሻ ሰው ነህ። አንተ ቅማላም ሰው ቆሻሻ የመጨረሻ ቆሻሻ ሰው ነህ አንተ። ልንገርህ ከአርሰናል 1 ኤቨርተን 0 የተረዳናቸው 5 ነገሮች። የመጀመሪያው ግልጽ በሆነ መልኩ ቪክቶር ጊዮኬሪስ ወደ ጎል ማግባቱ ተመልሷል። በጣም ደስ ብሎኛል። ይህን ሪቲም ይዞ ነው መቀጠል ያለበት ከዚህ በኋላ። ከጎሉ ባልተናነሰ ሙቭመንቶቹ ዛሬው ጨዋታ ላይ በጣም የተሻሉ ነበሩ። ከሳሊባ የተቀበላቸውን ኳሶች፣ ከኦዴጋርድ የተቀበላቸውን ኳሶች ማድረግ የሚፈልገውን ነገር በግልጽ ይታይ ነበረ። ሶ ሞር ኦፍ ዲስ ከሱ እንጠብቃለን። ፈርስት ሃፍ ላይ የነበረን የቲማችን ፐርፎርማንስ፣ ኳሱን ለመጫወት የነበረን ፍላጎት ምናምን ነገር እንዳለ ደስ የሚል ነገር የነበረው። ከዛ በኋላ ወደ ሰከንድ ሃፉ እንምጣ። ሁለተኛ የተረዳነው ነገር ሰከንድ ሃፍ ላይ ለምንድን ነው ጎል ስናገባ እኛ ሁለተኛ ጎል ለማግባት የማንሄደው? ኳሱን ለመያዝ ብቻ ነው። ምንም እየገባኝ ያልሆነ ነገር ይሄ ሂንካፔ ማለት ነው። እኔ ላይ በተለየ አይን ለምንድን ነው ለካላፊዮሪ ላይ አቀብሎ ማይፈልጉ ወይ ደግሞ ኳሱን ፓስ ለማድረግ ማይፈልጉ? ለምንድን ነው የእነሱ ጨዋች እኛ ጋር እስኪደርሱ ጠብቀው ኳሱን በረጅም መውጣት በተደጋጋሚ ሲመርጥ የነበረው? እኔ ብቻ ነኝ ፍራስትሬትድ የነበርኩት ያ ሞመንት ላይ። ለምንድን ነው ሁለተኛ ጎል እንፈልግ ማንሄድ? በጣም 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 ያበሳጨ ሲቹዌሽን ላይ የነበረው እሱ ነገር ማለት ነው። ምን ትሉበታላችሁ? ሶስተኛ የተረዳ ነው። በጣም ደስ ያለኝ ፐርፎርማንስ ነው ዛሬ ከኦዴጋርድ ያየሁት። ሁሉም ፕሮግረስ የሚያደርግ ነገር እንዳለ እየመጣ የነበረው ከሷ ነው። ኳሱን ከመሀል እየተቀበለች ወደ ፋይናል ሰርድ እየወሰደችው ነበር። በጣም በተደጋጋሚ የተለያዩ ፓሶችን እያየን ነበር። በጣም ደስ የሚሉ ፓሶችን እያየን ነበር። ስሮ ቦሎችን እያየን ነበር። ልንጠቀምባቸው አልቻለም እንጂ ኦዴጋርድ ዛሬ በጣም ጸድ የሆነ ፐርፎርማንስ ነው እያሳየች የነበረችው። በዚህ ፐርፎርማንስ እንድትቀጥል ነው የምፈልገው። ትክክለኛ መውጣት የነበረባት ሰዓት እንደውም አንዱ ለዴጋ አርቴታ ቆይቷል ብዬ አስባለሁ። ደክሟት ነበር ለመጨረሻ አካባቢ። መቀየሯም ልክ ነው። አራተኛ የተረዳነው ነገር እነዚህን ቻንሶች መጠቀም አለብን። ዛሬ 2 ጊዜ አንገት ገጭቶብናል አይደለ? ግን እነዚህን ኳሶች ማንጠቀም ከሆነ የሆነ ቀን ዋጋ መክፈላችን አይቀርም። በአንድ ጎል ልዩነት ስፔሻሊ እየመራ እንደዚህ አይነት ጨዋታዎችን ለመጨረስ የምንፈልግ ከሆነ እንደዚህ አይነት ጎሎችን ማስቆጠር በጣም በጣም ግዴታችን ነው። ይሄ ኳስ በቃ ማለቅ የነበረበት ኳስ ነው። ሌትሮስ በጣም ብዙ ጊዜ አድኖናል። እንደዚህ አይነት ኳሶችን ግን መጨረስ አለብን። በቃ ግድል ነው ማድረግ ያለብን ጨዋታዎችን እስከ መጨረሻው ደቂቃ የተጨነቀን ማየት የለብንም አይደል እንዴ? አምስተኛ የተረዳ ነው። በጣም ከከባድ ሜዳ 3 ነጥብ ይዘን መመለስ ይችላል። ነገር ግን ይሄ ቃል የተገባልን የነበረው ፐርፎርማንስ አይደለም። በቃ ላይክ ዲፌንሲቭሊ ምን ቡድናችን ከመጀመሪያው ጀምሮ ልክ ነው ተበላሽቶ አያውቅም። በቃ አሁን 9ኛ ክሊንሺታችንን ሊጉ ላይ ማግኘት ይችላል። ግን አታኪንግ ላይ መስተካከል ያለባቸው ነገሮች አሁንም አሉ። ከኦፕን ፕሌይ ቻንሶችን በደንብ ክሬት ማድረግ አለብን። ዛሬ ይሻል ነበር፣ ግን ጎል ካገባን በኋላ ይሄ የሚቆሙትን ነገር ማቆም አለባቸው። እኔ በጣም እየመራኝ ነው ያለው። ፎሎ ኮፒንግ ሼር ያደረጋችሁ ይመቻችሁ። 1 ፔናልቲ 1 ጎል 3 ፖይንት ማለት ነው። ይመቻችሁ። ለማንኛውም ግን እያወቅናችሁ ነው። ከጨዋታ ጨዋታ ማንነታችሁን እየለየን እየሄድን ነው። ያራዳ በእውነት በሽቄያለሁ። እውነት ለመናገር በሽቄያለሁ ማለት ከኤቨርተን በመጠበቄ ማለት የሆነ ነገር ጠብቄ ነበር። እኛን በ10 ተጫዋች ምናምን ነገር 3 ፖይንት ይዞብን ሄዷል እና ጠብቄ ነበር የሆነ ነገር። ያው በጣም አሪፍ የሚባሉ ተጫዋቾቻቸው የሉም የአፍሪካ ዋንጫ ሄደዋል። ግን ጠብቄ ነበር 1-0 ነው። አርሰናል ጎል ማስቆጠር የማይችል ቡድን እንደሆነ እያየን ነው። ጎል የሚያስቆጥርበት ቡድን ከተገኘ አሁንም ነጥቦችን ይጥላል። ሲቲ ዛሬ ቴረር ለቋል። እስኪ ከዚህ በኋላ ደግሞ ምን ይሆናል? ግን በሽቄያለሁ። ነገ ኃያሉና ታላቁ ማንቸስተር ዩናይትድ ከአስቶን ቪላ ጋር እስኪጫወት ድረስ ሰላም እደሩልኝ። ዋና አውጣው ግባ እና አውጣው። የምር ነው የምልህ። ወያላ ሲቋጥር አንተ የምር ነው የምላችሁ ቋጠሩ እኮ በጣም ግን ወደ ዋናው ነገር ስንገባ አርሰናል አሸንፏል ራይት። ነገር ግን የፕሪሚየር ሊግ መሪ አንመስልም። የምር ነው የምላችሁ በጣም በቃ የሆነ የሚያስጠላ ጨዋታ ነው የተጫወቱ ነው። እናውቃለን ኤቨርተን ተከላክሎ ለመግባት እንደሚያስብ፣ ግን ያን ያህል በቃ መሞከሩ እስከሚያቅተን እኮ ነው። 12 ነው ምናምን 13 ሙከራ አድርገን 2 ብቻ ነው ኦን ታርጌት። በጣም በቃ እኔ መሀላችን ያስፈራል። ምንድነው ይሆን ነው መሀል ላይ ኳሱን አናንሸራሽሮ በጣም በቃ ስበን ኤቨርተኖችን ሎንግ ቦል ለመጫወት ነበር የጣር ነው። በጣም እየሰራ አይደለም። እኔ የምሬን ነው የምላችሁ አርቴታ በጊዜ አሁንም ቢሆን በጊዜ መፍትሄ ካልፈለገ ጨጓራችን ተልጦ ሁለተኛነት ራሱ ያምረናል ነው የምላችሁ። እንዴ ሲቲን አይታችሁ አርሰናልን ስታዩ ምንም የፕሪሚየር ሊግ ቲም እንትን አንመስልም። የፕሪሚየር ሊግ የማሸነፍ ፍላጎት ያለው ቡድን አንመስልም። ለማንኛውም አርሰናል አሸንፏል። በጣም ጥሩ እንቅልፍ እንተኛለን ብዬ አስባለሁ። ነገ እንግዲህ ዩናይትድን ከአስቶን ቪላ እናያለን። ኧረ ቢስሚላህ ሙሉ 90 ደቂቃ ተመሳሳይ በጀመሩበት ኢነርጂ ኳስ ተቆጣጥረው እኔ 1-0 ሲሆን ማለት ነው በቃ ተሳቅቄ አላ ከ80 በኋላ አሁን በቃ አርቴታ ኳስ ለቆል ሲከላከል ሊገባብን ነው ምናምን ብዬ
አርቴታ ሌላ ሰው ሆኖ ሙሉ 90 ደቂቃ 6 ደቂቃ ራያ ኳስ ይዞ ወድቆ ማባከን የለ ምን የለ። ኧረ ቢስሚላህ የዛሬው ብቃት ማንን ነው እዚህ ጋር ሰቅለህ ልታደንቅ የምትችለው? ማንን? 11ዱም ምርጥ እኮ ነበሩ። ጂሱስ ተቀይሮ ገብቶ ሁሉም በነበረችው ደቂቃ የሞት ጠብታ አድርጎ ተጫውቶ 1-0 ከሜዳ ውጪ ኤቨርተንን በሜዳው የሚከብደንን ቲም አሸንፈነው መጣ። ያን ጠጣር ኤቨርተን። በጣም የወደድኩት ፓርት ደግሞ ኦዴጋርድ ለጊዮከርስ የሰጠው ቪክተር ጊዮከርስም ሪስኩን የመጀመሪያ ጎልና 3 ጎል አግብተን 4ኛ ጎል አይደለም የተቀበለው የመጀመሪያ ጎል ሆኖ እንኳን ፔናልቲ ውስጥ ልምታው ብሎ መጥቶ አስቆጠረ። አሸነፍን። ሃቨርትን በፔናልቲ ሰጥቶት ነው ወደ ማንነቱ የተመለሰው። ቪክተር ጊዮከርስም 100% ይቺ ጎል በቃ መንገድ ትሆነዋለች። ይህን ቪዲዮ አርሰናል ደጋፊ ግን ግዴታ ኮፒ ሊንክ አድርገ የሚገርም እንቅልፍ እንተኛልኝ። ይመጣል ደግሜ እነግራችኋለሁ። ቀበቶን ጥብቅ አድርጎ ያሰረ የትኛው ወንዳ ወንድ ቡድን ነው ዘንድሮ አርሰናልን ዋንጫ የሚነጥቀው? እውነት ነው። ማንቸስተር ሲቲ ልክ እንደ አንበሳ አስፈሪ የሆነ መጥቷል። ነገር ግን እሳት ነበልባሉን የሚተፋው ዳይኖሰር ሲመጣ ጭራውን ቆልፎ ወደ ነበረበት ይመለሳል። እመኑኝ፣ አርሰናል ካልፈቀደ በስተቀር ማንም ከመዳፉ ላይ ፈልቅቆ ዋንጫውን አይነጥቀው። የምንቋጠርለትን ቡድን የማናውቀውስ ነገር ይሄንን አሁን ይሄን ቡድን ብዬ ቋጠርኩለት የተመታ ፉጣ የሆነ ቡድን ለምንም ለማይጠቅም ቡድን የምቋጠረው 90 ደቂቃ የማቃጥለውስ ነገር ለቋጠሩ የምከፍለው ዋጋ ማለት ነው። ለምቀኝነት የምከፍለው ዋጋ ነው ይሄ። ይሄ እኮ ከሰማዩ ላኩ ያስባረኛል ምቀኝነቴ። ነገር ግን ይኸውላችሁ ሰጧት እንኩ በሞቴ 3 ነጥብ አስረከቧት ለወያለው ደህና ቡድን ብዬ እኔ ለወልቨስ አልቋጠርም። ለኤቨርተን ከምቋጠር በክት እኮ ናቸው የማይጠቅሙ ዝርክርክ አለ አይደል? ፎጥ የሆነ ቡድን እኮ ነው፣ ወጥ የሆነ ቡድን። ወያለው አሁንም ተሟሙቶ 1 ጎል አግብቶ እንግዲህ ወጥቷል በፔናልቲ። እያይሽ ነው ግን ዳውን ፎልሽ የጀመረ ነው። ቤቢ ዳውን 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 ቀስ እያልሽ ትመጫለሽ ወደኛ። ኤኒዌይስ አንዳንዴ የምንቋጠርበትን ቡድን የምንቋጠርለትን ቡድን እንወቅ ለማለት ነው ይሄ ሜሴጅ። ጊዜያችሁ 90 ደቂቃችሁን አታባክኑ። በተለይ ወጣት ልጆች ከ18 ዓመት በታች ሆናችሁ 90 ደቂቃችሁን የሆነ ነገር ምቱበት ወይ ሰሩበት ምናምን ወይ ተማሩበት ምናምን ይመቻችሁ። ከቼልሲው ጨዋታ በኋላ ወያለው ግራ ገብቶታል። ጉዲሰን ፓርክ ላይ ፈርስት ሃፍ ላይ በተቆጠረች አንድ የፔናልቲ ጎል ወያለው ነጥብ ይዞ ወጥቷል። ዘንድሮ ሲያምርሽ ይቀራል፣ ዋንጫ ሲያምርሽ ይቀራል ነው መልሽ። ሄሎ እኛ ነን። እስቲ በስመ አብ እስቲ ቢትርብስ መስሉት ከታች ያላችሁት እስቲ የናፈቀን አጥቂ ከምንወደው 3 ነጥብ እንዲሁም ከሚያስፈልገን መሪነት ይዞን ተመልሷል ይላችኋል። አባቴ የናፈቃችሁ የት አለ? ይሄ ያልናፈቃችሁ ምንድነው? በክሊንሺት ያሸነፍኩት እኔ፣ በመሪነት የተመለስኩት እኔ። አባቴ ከላይ ሆኜ ነው ማይሽ። እሺ ከላይ ሆኜ እንዲህ በቃ ጀነን ነብዬ ማለት ነው። ዝሆኗ ወደ ቦታ ተመልሳለች። ይሄ ሁለተኛ አባቴ በምን እንደሚገባ አታውቁትም። ለትንሽ ደቂቃም ቢሆን ነክቶኛል። ረገፍ አባቴ በምን እንደሚከተለኝ አላውቅም። አልፈልግም። እንደምንም ላራክፈው። አራክፉት ጋይስ፣ አራክፉት። እሺ አሁን በመቀጠል የልጅነት ጨዋታችንን እንጫወታለን። እሺ ሼሽ ከሆነ ያያችሁ አላየንም ባካችሁ፣ ሼሽ ከሆነ ያያችሁ አላየንም ባካችሁ። አይጣይጤ ድመቴ የታል አሳዩና በስም መመሳሰል ግን የምታሸረግዱ የምታራግቡ የምታለቀልቁ አንዳንድ ወራጅ ቀጣኖች ግን ኧረ እንዴት ነው የሚያደርጋችሁ? ምን ብላችሁ ነው ቪዲዮ የምትሰሩት? እስቲ ኗ በፔናልቲ ነው ብላችሁ ነው። እስቲ አሁን ደግሞ እኔ ኮንተንት ተሰጣችኋለሁ። ኑ አሁን በፔናልቲ ነው በሉ የታባቱንስና ሜዳው ኤቨርተን ነው ምና በሉ የታባታችሁ። ሲቲ ከስር መከተሉን አልወደድኩትም ግን
አሸርጋጅ እስካለ ጌታ ይትማል። አንድ የቡድን ካፒቴን ማለት ነው የአራዳ ልጆች በሚያስገርም ሁኔታ ለክለቡ ያለውን ሁሉ ሰጥቶ 3 ነጥብ የሚገኝበትን መንገድ እንደዚሁም ለቀጣይ ጨዋታዎች ስለ ንቦና የሚገነባበትን መንገድ ለመፍጠር የተቻለውን ሁሉ ማድረግ አለበት። በዛሬው ደግሞ ጨዋታ ማርቲን ኦዴጋርድ ይህንን ሲያደርግ ተመልክተናል ማለት ነው። በጨዋታው የተገኘችውን ፍጹም ቅጣት ምት ማለት ነው ራሱ ከማስቆጠር ይልቅ ለቪክተር ዮኬሬሽ አሳልፎ ሰጥቷል ማለት ነው። ተጫዋቹ ስለ ንቦናውን እጅግ በጣም በተሻለ መልኩ እንዲያሳድግ ይረዷል በሚል አሳልፎ እንደሰጠው ምንም ጥያቄ የለውም። ከዚህ በፊት ይህንን እድል ሳካ አግኝቶት ራሱ ማስቆጠሩ የሚዘነጋ አይደለም ማለት ነው። ለማንኛውም ዛሬ አርሰናሎች እጅግ በጣም ፈተና በበዛበት ጨዋታ ማለት ነው 1-0 በሆነ ውጤት ኤቨርተንን አሸንፈው መሪነታቸውን አስቀጥለዋል ማለት ነው። ትንሽ ግን የሚኬል አርቴታ ቡድን ነገሮች እየከበዱት የመጡ ይመስላል ማለት ነው። ቶሎ የተጎዱበት ተጫዋች ከጉዳት የማይመለሱ ከሆነ እጅግ በጣም ያስቸግር ይመስለኛል። ሀሳብ አስተያየት ኮሜንት ላይ ፕላስ ምልክቱ የእናንተ ነው። ሼር ኮፕሊንክ በደም ይደረግ።